የኢትዮጵያ ሀገራዊ ምክክር በሀገሪቱ የተለያዩ አካባቢዎች የሚታዩ ግጭቶችን በውይይት ከመፍታት ባለፈ በመላ ሀገሪቱ ዘላቂ ሰላምን የሚያጸና እንደመሆኑ ተመካካሪዎች በዚህ ሂደት ላይ ይገኛሉ። በሀገራዊ ምክክሩ የዛሬ ውሎ ለስልታዊ ቡድኖች የሚቀርቡ አጀንዳዎች እየተጠናቀቁ መሆኑ ተመልክቷል። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁን ሁኑ። በሀገራዊ ምክክሩ የዛሬ ውሎ ለስልታዊ ቡድኖች የሚቀርቡ አጀንዳዎች እየተጠናቀቁ መሆኑ ተመልክቷል። 10 አባላት ባሏቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ባሏቸው 80 ቡድኖች የተነሱ የአጀንዳ ሐሳቦች 25 አባላት ባሏቸው 16 የቃለ ጉባኤ አጠናቃሪ ቡድኖች ተጠናቅረው 250 አባላት ላሏቸው 16 ስልታዊ ቡድኖች መቅረባቸው ይታወሳል። የተጠናቀረውን ቃለ ጉባኤ ያዳመጡ ባለ 250 አባላት ስልታዊ ቡድኖች አልተካተቱም። በተነሳው ልክ አልተብራሩም ያሏቸውን ጉዳዮች አንስተው ቃለ ጉባኤው እንዲሻሻል አድርገዋል። በትናንትናው የሀገራዊ ምክክር ጉባኤ ውሎ ደግሞ የባለሙያዎች ስብስብ ፓነል ኦፍ ኤክስፐርትስ በ500 አባላት ለተደራጁ 8 የአጀንዳ ቡድኖች ባለፉት ቀናት በተደረጉት የምክክር ሂደቶች በተነሱ ጽንሰ ሐሳቦች፣ ግልጽ ባልሆኑ ጉዳዮች እንዲሁም በተለያየ ረገድ ጽንፍ በያዙ አስተሳሰቦች ዙሪያ ገለጻ በማድረግ ለቃለ ጉባኤዎቹ መዳበር የሚያግዙ ሐሳቦችን አቅርበዋል። የስልታዊ ቡድን የአጀንዳ ሐሳቦችን በቃለ ጉባኤ የሚያጠናቅሩ የባለ 25 አባላት አጠናቃሪ ቡድኖችም ከትናንት ከሰዓት እስከ ዛሬ እኩለ ቀን ድረስ የቀረቡ ሳይንሳዊ ማብራሪያዎችንና ገለጻዎችን ተከትሎ ያጠናቀሩትን ሐሳብ እንደገና ሲያዳብሩ ውለዋል። ይህ የዳበረ ቃለ ጉባኤ ዛሬ ከሰዓት በሚኖረው የምክክር ውሎ 250 አባላት ላሏቸው 16 ስልታዊ ቡድኖች የሚቀርብ ይሆናል። ሀገራዊ የምክክር ጉባኤው የኢትዮጵያን ባህላዊ የውይይትና የእርቅ እሴቶች በማጎልበት ሀገራዊ መግባባትን ለማጠናከር ጉልህ ሚና እየተጫወተ ነው። የሀገራዊ ምክክር ጉባኤ ተሳታፊ የሀገር ሽማግሌዎች እንደሚሉት በመመካከር በመደማመጥና በመወያየት የማይፈታ ችግር የለም። ይህም የኢትዮጵያን ባህላዊ የእርቅ ስርዓት በተግባር አረጋግጧል። ኢትዮጵያውያን ልዩነቶችን በመወያየትና በመከራከር የሚፈቱባቸው ባህሎች አሏቸው። ይህንን በማስፋት የተጀመረው የምክክር ሂደት ለሰላም፣ ለአንድነትና ለማህበራዊ ትስስር ትልቅ ጥቅም አለው። ለረጅም ዓመታት ያልተፈቱ ጥያቄዎችን ሁሉንም ወገኖች በማሳተፍ መፍትሄ መፈለግ የምክክሩ ዋና ጥንካሬ መሆኑን የሀገር ሽማግሌዎቹ ያነሳሉ። ዜጎች ጥያቄያቸውን በህጋዊና በሰለጠነ መንገድ እንዲያቀርቡ ማስቻሉ ዘላቂ ሰላምን ለማረጋገጥ ወሳኝ መሆኑንም አስረድተዋል። የሀገራዊ ምክክር ሂደቱ ኢትዮጵያ ችግሮችን በመነጋገር ያላትን እሴት በማጠናከር ለሀገሪቱ ዘላቂ ሰላምና አንድነት አስተዋጽኦ እያበረከተ ይገኛል። ምክክሩ ሀገሪቱ በጋራ ራዕይና በጋራ አቅጣጫ እንድትጓዝ የሚያግዝ መድረክ ከመሆኑም በላይ በዜጎች መካከል ያለውን መተማመን ለማጠናከር ወሳኝ ምዕራፍ ነው።